ጤና ይስጥልን ውድ የቦርከና ቤተሰቦች ለምሽቱ የተመረጡ መረጃዎችን ይዘን ተገኝተናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። በቅድሚያም አበይቶቹን የፋኖ ኃይሎች በደንበጫ ከተማ ጥቃት መፈጸማቸው ተገለጸ። ክልሎች በጀት ባይደርሳቸው አዲሱን ደሞዝ እንዲከፍሉ መመሪያ ተሰጣቸው። 15 የመንግስት ባለስልጣናት በግምገማ ተሻሩ። ቀዳሚ ወዳደረግነው ዜና ስናልፍ የፋኖ ኃይሎች በደንበጫ ከተማ ጥቃት መፈጸማቸው ተገለጸ። የፋኖ ኃይሎች በምዕራብ ጎጃሟ ደንበጫ ከተማ በመንግስት ኃይሎች ላይ ጥቃት መፈጸማቸው ተሰምቷል። የፋኖ ኃይሎች ዛሬ መስከረም 23 ቀን 2018 ዓ.ም በከተማዋ በተለያዩ አቅጣጫዎች በማለዳ ጥቃት መፈጸማቸው ተገልጿል። ፋኖ በመንግስት ኃይሎች ላይ ጥቃት መክፈቱን ተከትሎ በከተማዋ ለሰዓታት የዘለቀ ውጊያ መካሄዱ ታውቋል። ከማለዳ 12 ሰዓት እስከ 3 ሰዓት ገደማ የዘለቀው ውጊያ በከተማዋ ዳርቻ አካባቢዎች ላይ በፋኖና በመንግስት ኃይሎች መካከል መካሄዱ ተሰምቷል። ውጊያው በመንግስት ኃይሎች በኩል በከባድ መሳሪያ የተደገፈ መሆኑ የተገለጸ ሲሆን በውጊያው ሰላማዊ ሰዎች ላይ ጉዳት ስለመድረሱ የተሰማ መረጃ የለም። የፋኖ ኃይሎች በደንበጫ ከተማ ጥቃት መፈጸማቸውን ምዕራብ ጎጃም ዞን ኮሚኒኬሽን ባሰራጨው መረጃ አረጋግጧል። የፋኖ ኃይሎች ጥቃት የከፈቱት ደንበጫ ከተማን ለመቆጣጠር መሆኑን የጠቆመው የዞኑ ኮሚኒኬሽን ወደ መጡበት ተመልሰዋል ብሏል። የዞኑ ኮሚኒኬሽን ደንበጫ ከተማን ለመቆጣጠር ተንቀሳቅሰዋል ያላቸው የፋኖ ኃይሎች ከመንግስት ኃይሎች ጋር መዋጋታቸውን ጠቁሟል። የፋኖ ኃይሎች በደንበጫ ከተማ ስለፈጸሙት ጥቃት ባሰራጩት መረጃ በመንግስት ኃይሎች ጉዳት አድርሰናል ብለዋል። በተለያዩ የደንበጫ አካባቢዎች በትላንትናው ዕለት ውጊያ መቀስቀሱ በስፍራው የወጡ መረጃዎች ያመለክታሉ። አካባቢው ላይ የተቀሰቀሰው ውጊያ ወደ ደንበጫ ከተማ መጠጋቱ በነዋሪዎች ላይ ስጋት መደቀኑም እየተገለጸ ነው። ደንበጫ ከተማ ከዚህ ቀደም በተደጋጋሚ በመንግስትና ፋኖ ኃይሎች መካከል ተደጋጋሚ ውጊያ ማስተናገዷ ይታወሳል። ክልሎች በጀት ባይደርሳቸውም አዲሱን ደሞዝ እንዲከፍሉ መመሪያ ተሰጣቸው። ክልሎች በጀት ባይለቀቅላቸውም አዲሱን የደሞዝ ጭማሪን ከመስከረም ጀምሮ እንዲከፍሉ ከፌደራል ሲቪል ሰርቪስ ኮሚሽን መመሪያ ተሰጥቷቸዋል። ሁሉም ክልሎች ከመስከረም ወር ጀምሮ ተግባራዊ ይሆናል የተባለው የተሻሻለው ደሞዝ በጀት ባይደርሳቸውም ማንኛውንም ጫና ተቋቁመው ጭማሪውን እንዲከፍሉ ጥብቅ ትዕዛዝ ሰጥቷል። የፌደራል ሲቪል ሰርቪስ ኮሚሽን አዲሱ የመንግስት ሰራተኞች የደሞዝ ጭማሪና የአበል ክፍያ ከመስከረም ወር 2018 ዓ.ም ጀምሮ ተግባራዊ እንዲሆን ለክልሎችና ለከተማ መስተዳድሮች መመሪያ አስተላልፏል። ኮሚሽኑ የክልል ሲቪል ሰርቪስ ቢሮ ኃላፊዎችን አዲስ አበባ ጠርቶ ማሳሰቢያ የሰጠው የደሞዝ ጭማሪው ይዘገያል በሚል በመንግስት ሰራተኛው ጥያቄ መነሳቱን ተከትሎ ነው። መንግስት ሰራተኛው አዲሱ የደሞዝ ማሻሻያ በተባለበት ጊዜ ላይደርስ ይችላል የሚል ስጋት የገባው ከአንድ ዓመት በፊት ካጋጠመው ተሞክሮ በመነሳት ነው። መንግስት ከአንድ ዓመት በፊት ያደረገው የደሞዝ ማሻሻያ በክልሎች ወጥ በሆነ አሰራር ሳይፈጸም መቅረቱ ቅሬታ ሲያስነሳ እንደነበር ይታወሳል። በሁለተኛው ዙር የደሞዝ ጭማሪ ላይም ክልሎች ተጨማሪ የደሞዝ በጀት ካልተለቀቀላቸው ለመክፈል እንደሚቸገሩ ሲነሳ ነበር። ይሁን እንጂ የፌደራል ሲቪል ሰርቪስ ኮሚሽነር መኩሪያ ኃይሌ ለሁሉም የሲቪል ሰርቪስ ቢሮ ኃላፊዎች ባስተላለፉት መመሪያ የደሞዝ ማሻሻያውን ማራዘም አይቻልም ብለዋል። ኮሚሽኑ በሰጠው ማሳሰቢያ ተጨማሪ የደሞዝ በጀቱ ምናልባት አንዳንድ አካባቢዎች በዚህ ወር ካልደረሰ ያለውን ማንኛውንም ጫና ተቋቁማችሁ ክፈሉ የሚል ጥብቅ መመሪያ አስተላልፏል። ሲቪል ሰርቪስ ኮሚሽን ትላንት መስከረም 22 ቀን 2018 ዓ.ም አዲሱ የመንግስት ሰራተኞች የደሞዝ ስኬል ይፋ ማድረጋቸው ይታወቃል። የደሞዝ ማሻሻያው የተደረገው የመንግስት ሰራተኛውን የኑሮ ጫና ለማቃለል መሆኑ የተገለጸ ቢሆንም በግብር በጡረታና መሰል ተቆራጮች ከፊሉ እዚያው እንደሚቀር ይፋ የሆነው ስኬል ያመለክታል። በአዲሱ ስኬል መሰረት ዝቅተኛው የመንግስት ሰራተኞች የደሞዝ እርከን መነሻ 6000 ብር ሲሆን ከፍተኛው ደግሞ 39000 ብር ይሆናል ተብሏል። የደሞዝ ማስተካከያው ከ160 ቢሊዮን ብር በላይ ተጨማሪ በጀት የሚጠይቅ ሲሆን 100 ቢሊዮን ገደማ በተለያዩ ግብሮች ተቆራጭ ይሆናል ብሏል። በመጨረሻው 15 የመንግስት ባለስልጣናት በግምገማ ተሻሩ።
የደቡብ ምዕራብ ኢትዮጵያ የቢሮ ኃላፊዎችን ጨምሮ 15 ከፍተኛ አመራሮች በግምገማ መሻራቸው ተገልጿል። ባለስልጣናቱ ተገምግመው መሻራቸውን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አረጋግጧል። የክልሉ ብልጽግና ፓርቲ ጽህፈት ቤት አድርጎታል በተባለ ግምገማ አጠቃላይ 59 አመራሮችን ከኃላፊነት የማንሳት የማሸጋሸግና በአዲስ መልክ ማደራጀት እርምጃ ወስዷል ተብሏል። እንዲሁም 24 ከፍተኛ የአመራሮች ሽግሽግ መደረጉ የተገለጸ ሲሆን ከግምገማ በተሻሩት ባለስልጣናት ምትክ አዲስ ሹመቶች ተሰጥተዋል። የክልሉ ብልጽግና ፓርቲ ጽህፈት ቤት ባደረገው ግምገማ 15 ባለስልጣናትን ባባረረበት ምትክ 20 አዲስ አመራሮችን ሹሟል። በአጠቃላይ 59 አመራሮች ከኃላፊነት የማንሳት የማሸጋሸግ በአዲስ መልክ ወደ መዋቅር የመቀላቀል ስራዎች በስፋት መሰራቱን ነው አቶ ፍቅሬ አማን ያብራሩት። በመግለጫው በብልጽግና ፓርቲ ምክር ቤት በተቀመጡ አቅጣጫዎች መሰረት ከክልል እስከ ታችኛው መዋቅር ያሉት አመራሮች የግምገማና የምዘና መድረክ በጥብቅ ዲሲፕሊን በመምራት አመራሩን በተገቢው መመዘን መቻሉን አስታውሰዋል። ግምገማው የ2017 በጀት ዓመት አፈጻጸምን መነሻ በማድረግ የ2018 የፓርቲና መንግስት ድርብርብ ተልዕኮችን ማስፈጸምና መፈጸም የሚችሉ አመራሮችን ለመፍጠር ከወትሮ በተለየ መልኩ የክልሉ ነባራዊ ሁኔታን ያገናዘበ ጥልቀት ያለው ሰነድ በማዘጋጀት ችግሮችንና ጥንካሬዎችን በሚዛኑ በማሳየት የአመራር ግምገማና ምዘና መካሄዱን ተናግረዋል። ከአመራርነታቸው የተነሱት 15 ባለስልጣናት የገዢውን ብልጽግና ፓርቲና የመንግስት ተልዕኮችን በሚገባ አልፈጸሙም በሚል ነው ግምገማው ተብሏል። በተለይም ከገዢው ብልጽግና ፓርቲ ተልዕኮ አፈጻጸም ረገድ ክፍተት ተገኝቶባቸዋል የተባሉ አመራሮች ሙሉ በሙሉ ከመንግስት ስልጣን ተባረዋል። የደቡብ ኢትዮጵያ አራተኛ ክልል ሆኖ የወጣው ደቡብ ምዕራብ የአመራር ሽኩቻ እንዳለበት በተደጋጋሚ ሲገለጽ ነበር። የአመራሩ የእርስ በርስ ሽኩቻ አደባባይ መውጣቱ ለ15 ባለስልጣናት መሰናበት ምክንያት መሆኑን የሚያመላክቱ መረጃዎች ወጥተዋል። ውድ ቤተሰቦቻችን ለምሽቱ የተመረጡት መረጃዎች እነዚህን ይመስሉ ነበር። ትኩስና አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ እየጋበዝን በዚሁ እንሰናበታችኋለን።